ሀሎ ውዶች እንደምን አላችሁ? እዚህ ከቨንከል አሜሪካን ቲቪ ቻናል ኮምፒውተር ቻናል ጋይሶች ከቸርች እየተመለስኩኝ ነው ማለት ነው። ቪዲዮ እየቀረጽኩ ነበር፣ ወሬው ደግሞ አራዘምኩት ስላልኩኝ ሰለቸኝ ማለት ነው። ታውቁታላችሁ እኔ እንዲሁን እያልኩ መናገር በጣም ነው የሚደብረኝ። በተለይ ቪዲዮ ላይ በጣም ነው የሚሰለቸውና ቶሎ ቶሎ መናገር በጣም ነው ደስ የሚለኝ ከቻልኩኝ ማለት ነው። በተለይ ደህና በሆንኩት ታይም ማለት ነው። ያው እኔ መቼስ ደህና ሆኜ አልሆንም ይገርማችሁ ነገር ማለት ነው። ለፋይ እዚህ ሀበሻ ነበረ ወይኔ ቪዲዮውን እንትን አድርጌ ነው እንጂ ሀበሾቹ ፌስቲቫል ይሆን አላውቅም፣ ጋብቻ ይሆን አላውቅም፣ የሆነ ነገር እንትን አድርጓል ማለት ነው እዛ አካባቢ እና እንደምታውቁት ሆላንድ በጣም ነው ሰው የሚሸውዱት። በጣም በቃ ቁማር ላይ ያሸንፋሉ አላውቅም። እኔ ብዙ ጊዜ እነሱ ሰዎች ሰው የሚገሉ ነው የሚመስለኝ ባይ ማለት ነው። ሰው የሚገሉ እንጂ ቁማር፣ ፍቅር ምንም ነገር የሚሳካላቸው አይነት ነው ማለት የሚያደርጉትን ነገር በቃ ከልክ ያለፈ ነው። በቃ አያያዙን አይችሉበትም፣ ምንም ነገሩን አይችሉበትም። ማድረግ ያለባቸውን ነገር በቃ አለው ይሆናል አይደለ? በጣም በቃ ያጋነናሉና በዛ ላይ ደግሞ በቃ ሁሉንም ነገር ራሳቸው እያደረጉ ፊታቸው በቃ መኮሳተራቸው ትዕቢታቸው ምናምን ነገርና ሶ ቱ ማች ዳንጀርስ ፒፕል ሆኖ ነው የሚታዩ ውዶቼ እንጂ እነርሱ በሚሄዱበት መንገድ ማለት ነው ወይ ያሸንፋሉ የሚለውን ነገር በፍጹም እኔ አይታየኝም ባዴ ማለት ነው። ከሆላንድ ጋር ባዴ ማለት ነው እና ሆላንድ ኢዝ ቱ ማች ዳንጀር ባዴ ማለት ነው። ነገር ማለት ነው በጣም እንቅልፍ እንደዚህ እንድተኛ ማለት ነው። ዛሬ ቤተክርስቲያን ሄጄ ነበረ፣ ግን እንዲሁም ዘንድሮ ቀንም ሁሉም ሰዓት በጣም እየተኛሁ ነው። ያው ሌሊት ስለማልተኛ ነው። ግን ለምንድን ነው መሰላችሁ ሌሊት መጥፎ ህልሞችን ጠልቼ ሌሊት ብዙ አልተኛም። ህልም አልወደው ውዶቼ ማለት ነው። በቃ በተለይ ስደጋገም ጊዜ የሆነ ደባሪ የሆነ ህልም ማለት ነው ማየት በጣም ነው የሚደብረኝ እና ዘንድሮ ሴክስ ማን እንደሚመኝ አላውቅም። መቼስ በሴክስ በህልም ላይ በምላስ ላይ በሆስፒታል ላይ ምናምን ነገር ሰላይ ተናርጋ አላውቅም። የሚያማምሩ ፈረንጆች አሉ። በላይ ሀበሻ አይቼ ነበረ። ሰፈሩ ደግሞ ቢዚ ነው። በጣም የሚገርማችሁ ነገር ማለት ነው ዘንድሮ በጣም ሰፈሩ ቢዚ ነው ባዲ ማለት ነው። አለች አጭር እየዳምቡጭ እያለች እና ማለት ነው ውዶች እየላችኋለሁኝና ማለት ነው። አበባ ለማን እየገዛ ነው ይሄዳን ቦጬ ማለት ነው። ለኔ ነው ልበላችሁ እስፎኒ እኔ ሁንዳይ አፋውላን ያናገረኝ ፈልጎ ነበር እንዴ ዳምቡጭዬ ነውና ማለት ነው። እኔም ላናገረው ስል እሱም አናገረኝ ቀደመኝ ማለት ነው። እኔ መቀደም ቀድመዋለሁ እያልኩኝ ማለት ነው ቀደመኝ እና ማለት ነው ውዶቼ አበባ እየወሰደላት ነው። ያውንች እንደርሱ ድንቡጭዬ ነገር አለችና ለሷ ይሆን አረ ነው ዳስ ዋይ ልላችሁ የምፈልገው ነገር ማለት ነው ከቪታ ህይወት እንዳለው አለው። ያው ምንም አዲስ ነገር የለም እንደነገርኳችሁ ምንም አዲስ ነገር የለም። ሲኖር ጊዜ እኔ ራሴ እነግራችኋለሁ ባዲ ማለት ነው። ሆላንድ ላይ እኔ ሰው መናገር አይደለም ለራሴ ወደ አዶና አላውቅም ወደ ምን እንደሚቀየር ወደ እንስሳ ነው የሚቀየር አዶና አላውቅም። ሰዎቹ መጀመሪያ ላይ የሄዳችሁበት በጣም በቃ ዝም ብሎ ያለ ሰው ከሆነ እነርሱን ደረጃ ለመውረድ ብሎ በጣም ከባድ ነው የሚደረገው ወይ ሊሆን የሚችል ነገር አይደለም። እኔ እዛ ማለት ነው እና ማለት ነው ወዶች ሌላችሁ እንፈልገው ነገር ማለት ነው ላይፍ ኢዝ ቱ ማች ዳንጀር ደበራሽን ኮምፓራሽን ዳስ ዋይ አድላስ ደግሞ ምንም አዲስ ነገር የለም። ባዲ ወርቶ አሪ እዚህ ቪዲዮ ላይ የምናገረው እንደነገርኳችሁ ማለት ነው ሁሉም ሰው ላለመስረዳት ነው ችግር። እኔ ከምናገረው በላይ በልሳኔ ከምናገረው በላይ በውስጡ ልዘለቅ የማይችል ትልቅ በቃ ዳንጀር የሆነ ነገር ነው እና ማለት ነው ልጅ ልላችሁ የምፈልገው ነገር ማለት ነው ነው የሆነ አጋጣሚ ነገር
ጥሩ ነው። ግን የእውነት እኔ አክት አልወድምና ብዙ ጊዜ ማስመሰል አልወድም፣ ከድሮ ማለት ነው። ብዙ ጊዜ ሰዎቹ እኝኝኝ ካሉ ማለት ነው አልመልስላቸውም፣ አላናግራቸውም። ዝግት አድርጌያቸው እየተናገሩ ትቻቸው ነው የሚሄደው። እና ግን አዲስ ጠባይ በጣም ይከብዳል ማለት ነው ወንዶቼ። ሰዎቹን እንደ አሉ ልትገጥሟቸው ካልቻላችሁ አዲስ የሰው ህይወት ላይ አትግቡ። ምክንያቱም ያ ሰው አታውቁትም። ልትቀርጹት ትችላላችሁ። እኔ እኮ አሁን እላለሁ አንዴ ሳንደር፣ አንዴ ሆኛው፣ አንዴ እንትናን፣ እንዴ እንትንን ባይጤ ማለት ነው። አይ ከርባቸውና ከዛ ስላቸዋለሁ። በእርግጠኝነት እረዳቸዋለሁ። ኦቨር ማለት ነው። ቢሆንም ግን እሱም በቃ አይደለም እያደጉበት አስተዳደግ ጭንቅላታቸው ላይ የተቀረጸውን ነገር ምን እንደገጠማቸው አላውቅም። ምንም ነገር የማውቀው ነገር ስለሌለ በቃ እርግጠኛ ሆኜ ስለነርሱ አውቃቸዋለሁ ማለት አልችልም። ጊዜ ያስፈልገኛል፣ ከእነርሱ ጋር ጊዜ ያስፈልገኛል ማለት ነው። በሌላ በኩል ደግሞ ኔዘርላንድ ኢዝ ቱ ማች ዳንጀር። ለምንድን መሰላችሁ? በዚህ ከሀበሻ ጋር ያልመጣሉ፣ በዚህ ሀበሻ በጣም ይጠላሉ፣ በዚህ ከእነርሱ ጋር ትሄጂ ይላሉ። በዚህ በኩል ደግሞ በጣም የሚበላ ጎሞራ የሆነ ሰው ማለት ነው። በጣም ጅብ የሆነ ሰው እቤት ላይ ቁጭ ያደርጉብሻል ማለት ነው። ከዛ ከእንደገና ሌላ ሰይጣን ያስገባሉ እና የሚታየውን ነገር ኮምፕሊትሊ እቤታችን ሰይጣናዊ ነገር ነው ባይ ማለት ነው። የሚቀመጥበት ቤት ላይ የሚሰራውን ነገር ኤቭሪቲንግ ሰይጣናዊ ነገር ነው እና እሱ ነገር ሁሉም ነገር ያውቃሉ። የሚገርማችሁ ነገር አውቆ በፍጹም ነው ማይነኩሽ። አሁን እንዲሁም አንዳንድ አረቦች ካወቁ ይገባሉ። እውነቴን ነው የምላችሁ፣ ይገባሉ፣ ይናገራሉ፣ እንትን ይላሉ። እዛ ግን የነርሱም ስራ ስለሆነ ምንም አይመስላቸውም ባዲ ማለት ነው። ማለት አገራቸው ላይ ቢሆን ኖሮ አይ ኢሶኬ ባዲ ማለት ነው። እዚህ እኮ ወይ ኤርትራዊ በደለኝ፣ ወይ ኤርትራዊ አልረዳኝም፣ ወይ ትግሬ ያልረዳኝም ማለት እኮ አልችልም። ሀገራቸው ስለሆነ ባዲ ማለት ነው። እዛ የነበርኩት ሆላንድ ሀገራቸው ስለሆነች እነርሱ ያረዳኝ ማን ሊረዳኝ ይችላል? ማለት አደሰኝ ነው የሚያውቁትና ወዶ ፈቅዶ ያስገቡትን ነገር ምን ላያርጉ ታዲያ? ምን እንደሆነ ምን ያውቃሉ ባዲ ማለት ነው። በዚህ ከሁሉም ጋር መንገዱን ዝግትግት አድርጎ ማለት ነው። ከዛ ደግሞ ከዚህ ጋር ከዛ ጋር ይላሉ። እሱ እኮ ነው የገደልን። በዚህ ከነርሱ ጋር በጣም ያለምጣሉ ባዲሞ ከሀበሻ ጋር በጣም ይልማመጣሉ። በሌላ በኩል ደግሞ ዘረኝነታቸው በቃ ጥግ የለውም። እዚህ ሀገር እንዲሁም አያስፈሩኝም ባዲ ማለት እውነት ለመናገር የሆነ ነገር ይላሉ፣ ግን ኢዝ ናቸው። በጣም ቀለል ያደርጋሉ ማለት ነው። ነገሮችን በጣም አያካብዱም። እነሱ ግን ኦ ማይ ጋድ እኔ ያበድኩት ለምን እንደሆነ ታውቁታላችሁ? ሆላንድ ላይ በማካበዳቸው ነው ባዲ ማለት ነው። እንደዚህ እብድ ሊሆን የቻልኩት በቃ አንድ ሰው በቀረበኝ ቁጥር፣ ሰላም ባልኩኝ ቁጥር፣ ወይ የሆነ ነገር ከነርሱ ጋር ሻይ በጠጣሁኝ ቁጥር፣ ከነርሱ ጋር ወደ እነርሱ ቤት በሄድኩኝ ቁጥር፣ ከነርሱ ጋር በታየሁኝ ቁጥር በቃ የሚሆነውን ነገር ማለት ነው ሁሌ ምን ያደርጋሉ? እብደቱን ወይ በቃ ትቶ አይተውም ማለት ነው። ጉዳያችን አይደለም ብሎ ኮምፕሊትሊ አይተውም፣ ወይም ደግሞ ጉዳያችን ነው ብሎ አምኖ አይቀበሉትም ባዲ ማለት ነው። በቃ ኢስ ኦኬ። እንዲሁም በቃ ኤርትራ ብላችሁ ትግርኛ ብላችሁ ከተቀበላችሁ ኢስ ኦኬ በቃ ፋኒ ባዲ ወይ ማለት ነው። አምኜ ተቀበየበታለሁና በቃ መዝጋት ነው ባዲ ማለት ነው። አለመናደድ፣ ይናደዳሉ፣ ይቀናሉ ባዲ ማለት ነው። የሆነ ነገር ሀበሻ ደግሞ የሆነ አገኘን ብሎ ብዙ ጊዜ ያወራሉ ማለት አይደል? እነርሱ ግን አሁን አይቀበሉም። ሁሌ በሌላ በኩል እንግሊዝኛ ይላሉ። ልክ ሀበሻ መጥቶ ደግሞ እርዱን ሲሏቸው ትግርኛ ይላሉ። ከእንደገና ደግሞ ተመልሶ ችግር ይፈጥራሉ። ትቶ አይተውም፣ ይዞ አይይዘውም ባይዴ ማለት ነው። እና መከራ 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 ነው የሚያበልሽ ባይዴ ማለት ነው። ነው በቃ ቅናታቸው ማለት ነው። በቃ ልክ የለውም ባይዴ ማለት ነው። እየተጠቀሙ እንኳን ቅናት፣ የተቸገሩ ቅናት፣ የሆነ ነገር ሲሆን ቅናት። አንዴ ቅናት እኮ ፈውስ የሌለው መድኃኒት እኮ ነው ባዲ ማለት ነው። ፈውስ የሌለው መድኃኒት የሌለው ህመም እኮ ነው።
እና ማለት ነው በጣም ዳንጀር ነው። እንደ ሆላንድ የሚያሰቃዩ ሰዎች በህይወት አይገጥሙኝም። በዛ ላይ ደግሞ ሞራልሽን በቃ ዝቅዝቆ ማለት ነው። እኔ በጣም ስለምንቃቸው ነው እንጂ ዝቅዝቆ ዘፍዝፎ ማለት እንደዛ የሚያስንቅ ስራ እየሰሩ ለምን ናቅሻቸው ሰዎችን ልትሉኝ አትችሉም። ለምን እኔ ባዲ ማለት ነው ወይ ዳንጀር ወይ ብዙ ነገር ቢኖረኝ ኦኬ ምንም የሌለኝ ምስኪን ልጅ እንደዚህ አገራቸው ላይ እንዲሁም አገራቸው ላይ እንደዚህ ሲያሰቃዩኝ በሁሉም በኩል ማለት ነው። ይሄ የሚያስንቅ ነገር ነው ውዶቼ። አሁን አሮጊት የመታ ይደነቃል ወይ አሮጊት የደፈረ ይደነቃል ወይ ከአሮጊት ሰውዬ ጋር በቃ እኩዮችን በጣም ይመቱታል፣ ያሰቃዩታል። ለነርሱ እንኳን ጥፊ መመለስ የማይችል ሰውዬ ማለት ነው ለአሮጊቶቹ ምናምን ጠፍጥፎስ በእነዚህ ምርኮስ ላይ የሚሄዱ ሰዎችን የሚገፈትር ወይም ደግሞ እንትን የሚያደርግ ይደነቃል እሱ ሰውዬ? አይደነቅም ውዶቼ እንዴ። እና ማለት ነው እዛን ያክል የሚያስንቅ ስራ ነው ባለማቱ። ከዛ እንዲሁም የባሰ ሰው ቤቱ ሄዳችሁበት ቢላችሁ ማለት ነው ምን ታደርጋላችሁ? ትሄዳላችሁ? አትሄጂም ቢሏችሁስ ምን ታደርጋላችሁ እንዴ? ይሄ በጣም ከባድ ነው። ሳይመታችሁ እንኳን ማለት ነው የሆነን ፊታቸው ይደብራል። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የሆላንድ ነገር በጣም ነው ግራ የሚያጋባው። በጣም ነው ሰው የሚሸውዱት። በጣም ቶማቸባት ማለት ነው። አንዴ ደግሞ በጣም እንትን ናቸው፣ ሞራል የሚባል ነገር የላቸውም። በጣም አንዴ መጥፎ ነገር ካደረጉ ያውቃሉ መቼም እንደማይቀበሏቸውና እኔ ከነ አእምሮዬ ኢግኖር አድርጊያቸው እንዳለው ይገባቸዋል፣ ግን ያስመስላሉ ማለት ነው። ልክ እንደ ሀበሻ ሲያስመስል እንደማያውቁ ይሆናሉ። እነሱ ሲያስመስሉ ደግሞ ልክ እንዳልገባቸው ሆኖ ያስመስላሉ። እና በጣም የሚገርሟችሁ በጣም ምን አድርጌ ላስረዳችሁ? የሆላንድ ነገር ቱ ማች ዳንጀር በጣም ደደቦች ናቸው ማለት ነው። እና ማለት ነው ዱቼ ልነግራችሁ የምፈልገው ነገር ማለት ነው ሰው ኢዝ ሶ ዳንጀር እና በጣም ይከብዳል ጋይሶቼ። እና አሁን ደግሞ ትንሽ ነገር ሰው ካወቀባቸው ምን ያደርጋሉ? ወደ እነርሱ ያስጠጉሻል። ከዛ ምን ይላሉ? ልክ እንደተናደዱ በቃ ላይክ አንቺ ከነርሱ ጋር ስለሄድሽ በቃ እነርሱን አምነሽ ያደረግሽውን ነገር ያስመስላሉ። ለምን ምስጢራቸውን ተይዞባቸው በቃ ምንም ማድረግ ስላልቻሉ እያደረጉ ያሉትን ነገር ምን ይላሉ ማለት ነው ያስመስላሉ። በቃ የእውነት አንቺን በቃ ከነርሱ ጋር ስለሄድኩኝ ወይም ደግሞ ከነርሱ ጋር የሆነ ነገር ስለሰራሁኝ እንደሆነ ያስመስላሉ ማለት ነው። ከራሳቸው ነው ለጥቅማቸው ከነርሱ ጋር እየሰሩ ያስመስላሉ ነው። ኧረ በጌታ ክርስቶስ ስም እኔ ሆላንድ በጣም ዳንጀር ናት። አሁን በቃ ምንም ነገር እንዳላወቁ ነው የሚያስመስሉት። እና እሱ 1000 ሚስት እያለችው ማለት ነው አንቺ እንኳን ምንም ነገር ሳታረጊ በቃ ሁሌ የሚገላምጥሻል፣ አስበሻል አላሰብሽም ይልሻል ማለት ነው። ለመቀደም ብሎ ማለት ነው። ማለት ይሄ ሁሉንም ነገር እሱ እያደረገ ሁሉም እየሆነ ያለውን ነገር አይቶ እያዩ ማለት ነው በቃ እንዳላወቁ ነው የሚያስመስሉት። በቃ ሁሌም አንቺ በዳይ ነሽ፣ ግን እነርሱ ቅርባይ እንደሆኑ ነው የሚያስመስሉት። የሚገርምሽ ነገር በጣም ከባድ ናቸው ማለት ነው። የማስመሰል ጥጋቸው ደግሞ ማለት ነው የሆነ ነገር ስጠይቃቸው አይስቁም። በቃ ኮስተር ነው የሚሉት። በቃ እንደ ትክክለኛ ሰው የሆነ ነገር በቃ ሲተውሽ ማለት ነው። ልክ በቃ የሆነ ሰው ስለቀረበሽ ሰላም ስላለሽ እነሱን ጠልቶ እየዘጉ እንዳሉ ነው የሚያስመስሉት። ግን ለዛ አይደለም። ከበፊቱ ወጥመድ ውስጥ ገብተዋል ሰዎቹ ለጥቅማቸው ሲባል የተቸገሩትን ነገር ማለት ነው። እና እኔ እንደ ኔዘርላንድ በጣም ነው የሚገርመው ባዴ ማለት ነው።
አሁን ኢሮብ ምናምን ማያገባቸውን ነገር ይናገራሉ፣ ግን ከነርሱ ጋር ነው እየሰሩ ያሉት። ኮምፕሊትሊ የሚሰሩት ከነርሱ ጋር እያለ በቃ አንቺ እንደገባሽ አንቺ እያደረግሽ እንዳለሽው ሁሌ ማክት ያደርጋሉ ማለት ነው። እኔ እንደ ኔዘርላንድ አድካሚና የሚያስጠላ ሰው አይቻላቅምና ማለት ነው። እንደምታውቁኝ ማለት ነው ከእንደዚህ አይነት ሰው አካባቢ ላይ መቀመጥ እንኳን በጣም ለኔ ቱ ማች ዲፊክልት ነው ባዴ ማለት ነው። እና ማለት ነው ውዶቼ በፍቅር በኩል ደግሞ ያው ሌላም ሰልችቶኛል። ሀበሻም በጣም የሚሰለቸኝ ነገር ነው ባዴ ማለት ነው። ያው ባትሆንም ብትሆንም ባዴ ማለት ነው። this is too much ባዴ ማለት ነው። እኔ ምንም ሳልይዝ ገና ማለት ነው ሀበሻ እንትና ማለት አልችልም ባዴ ማለት ነው። ቦታ መያዝ አለብኝ መጀመሪያ። ጤና ሊኖረኝ ይገባል መጀመሪያ። ከዛ ይታያል ማለት ነው። እና ማለት ነው እኔ ማለት ነው ልጆቼ ልነግራቸው የምፈልገው ነገር ማለት ነው ለሰዎች በጣም ነው ናጽነት የምሰጣቸው። አሁን እንደነገርኳችሁ ግብረ ሰዶማውያኖች ቤተክርስቲያን መከልከል የለባቸው መምራችሁ ለምን እንደመሰላችሁ። እንዲሁም ምክርም ለትንሹ ነው ሊሰጣቸው የሚገባው፣ በጣም ልታጨናንቃቸውም አይገባም። ለምን ካልከኝ ማለት ነው በውስጥ ለውስጥ ስንት የሚተረማመስ ሰው አለ፣ ስንት ክፉ ስራ የሚሰራ ሰው አለ፣ እሱን ለመደበቅ ስንት ሰው የሚገዳደል ሰው አለ፣ ብዙ ነገር የሚያደርግ ሰው ስላለ ማለት ነው። ካቶሊክ በጣም ቀኝ ናት እውነት ለመናገር ሲምፕል ማስገባት አለባቸው። ቸርችም በየቦታውን ባዴ ማለት ነው መፍቀድ አለባቸው። ከዛ የነዚህ ሰዎች ካልተመለሱ ዊዛውት የራሳቸው ጉዳይ ነው። ገሃነም የሚገቡት እነርሱ ራሳቸው ናቸው። ከተመለሱ ደግሞ ፈጣሪ ይመልሳቸዋል። ፈጣሪ ይቅር ባይ ነው። መቼስ በይሁዳ ዘመን ማለት ነው ህግ አልነበረም ታውቃላችሁ። ህጉ በጣም ደካማ ነበረ። ሰው እጅ ላይ ነበረ፣ ንጉስ ላይ፣ ሀብታም እጅ ላይ ምናምን ነገር ነበረ ህጉ ማለት ነው። እንደዛ እያለ ስንት ተአምር ነበረ የሚሰራው አወቃችሁ። ስለዚህ ማለት ነው ውዶቼ አሁንም ልነግራችሁ የሚፈልገው ነገር ማለት ነው ሰው እንትን የሚባል ነገር የለም። በቃ ለሰው ነፃነት ልሰጠው ይገባል። በራሱ ጊዜ ይመለሳል። አንተ በጎ አድራጎት ማለት ልክ የሆነ ታይም ላይ አንጀሊና ጆሊ በቃ የሚገላትን ቀጥራ ነበረች እና ከዛ እሱ ሩህሩህ ስለነበረ ቆይቼ እያላት ነበረና ከዛ በኋላ ይላትና ከዛ እሷም ሀሳቧን ቀየረች አሉ ባዴ ማለት ነው። ልክ እንደዛ ባዴ ማለት ነው። አንተ ትክክለኛ ሰው ነህ ማለት የፈጣሪ ሰው ነህ ማለት እንደዛ አይነት ነገር ስታደርግ ነው ባዴ ማለት ነው። የሆነ ነገር ሲያደርጉ በጣም ሲሳሳት ስታያቸው አይ ረጋበል አይ ምናምን ነገር እያልክ ማለት ነው። አሁን በመጥፎ ነገር የምትጠቀሙትን ነገር ማለት ነው በጥሩ ነገር መጠቀም ነው። እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ሰይጣን እንዲሁም ዋና የሚፈትነው ለምን ነው መሰላችሁ? ዋና ቤተክርስቲያን የሚከታተል ሰው ቤተክርስቲያን ለሶዶማውያኖች የማይፈቅድ ከሆነ ዋና የቤተክርስቲያን ሰው ሶዶም ያደርጋል ማለት ነው። ከዛ ከቤተክርስቲያን እና ከህብረተሰብ እንዲሽሽ ያደርገዋል ባዴ ማለት ነው። እና ከዛ ማለት ነው ከዛ ችግር ውስጥ ይገባል ማለት ነው። ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የሆነ ነገር ትዝ ብሎኝ ነው የሳቁት። ይሄ ነገር መሳቁን ነገር አልወደም ግን ቢሆንም ማለት ነው። እና ማለት ነው ውዶቼ እኔንም እንደዛ ነው የምላችሁ። አሁን ከዚህ ጋር ሄደ፣ ከዛ ጋር ሄደ፣ ከዚህ ጋር ሊሄድ ነው፣ ከዛ ጋር ሊሄድ ነው አይባልም። በቃ አንተ ነፃነት ላይ ማመን አለብህ። እኛ ማለት ነው እና ካላመንክ መቼም ያንን ሰው ልትገለው ካልሆነ በስተቀር እንደኔ አይነት ቁጥጥር ስር ውስጥ አስገብተኸው ሰው ልትቆጣጠር አትችልም። ከባድ ነው። እኔ እንደነገርኳችሁ ያለ ምክንያት ፍቅረኛ መያዝ ማለት በጣም ነበር የሚገርመኝ ባዴ ማለት ነው ለኔ ማለቴ ሳያፈቅሩት ማለቴ ለምን ካላፈቀርኩት ለምን ጀስት ጓደኛ ያላደርገውም ወይም ደግሞ በፕላን ካልሆነ በቃ ባላፈቅረውም በፕላን አስቤበት ተነጋግረን የእውነት የሚወደኝ ከሆነ ቁም ነገርም ይሁን ለመንዘላዘልም ለምን አይሆንም ባዴ ማለት ነው።
በተኛውንም መንገድ ማለት ነው እውነት ለመናገር እና ማለት ነው አንድ ነገር ስትጀምሩት ነው ሀሳብ የሚመጣላችሁ። ምንም ነገር ሳትጀምሩ ምንም ነገር ሊመጣላችሁ አይችልም ባዴ ማለት ነው። እና ማለት ነው ልጆቼ የተመረጠ ይሆን የሚመረጠው የእውነት ሊያዘልቃችሁ የሚችል ሰው ብትዘልቁም ባትዘልቁም ስትጀምሩት ሊያዘልቃችሁ የሚችል ሰው የእውነት ልትቀበሉት የምትችሉትን ሰው ከእናንተ ጋር የሚሄድ ሰው ከእናንተ ጋር የሚጋጭ ሰው በቃ ምንም ይሁን አእምሯችሁ የሚቀበልላችሁ ሰው በእልህ ሳይሆን ወይ በይሉንታ ሳይሆን በሌላ በኩል ሳይሆን ማለት ነው። እንደዛ አይነት ግንኙነት ደስ ይላል ማለት ነው። በቃ በሆነ ተገድደህ ወይ ሰዎችን ተገፋፍተህ የምታደርጋቸውን ነገሮች ማለት ሁሌ ውጤቱ አሪፍ አይደለም። እና መጀመሪያ ለነገራችሁ የምፈልገው ነገር ማለት ነው የምትመሰርቱትን ግንኙነት መጀመሪያ መጠየቅ አለባችሁ። መጀመሪያ ስትጠይቁ ማለት ነው ወንድና ሴት ስትጠይቁ ማለት ነው ምን ማለት አለባችሁ መሰላችሁ? እኛ ግንኙነት የጀመርነው ማለት ስለምትወጂ ነው፣ ስለምወድሽ ነው፣ ዝም ብለሽ ገንዘብ ስላለኝ ነው፣ ቆንጆ ስለሆንኩ ነው፣ ምን ስላለኝ ነው አንቺ የፍቅር ተቀበልሽኝ ልትላችሁ ትችላላችሁ። ያኔ ካለች ትስቱስ ዳንጀር ግን ካለች ማለት ነው አውቀህ ልትጎዳት አይገባም ማለት ነው ውዶቼ። አንዳንድ ሰዎች መግለጽ የማይችሉ ሰዎች አሉ ስሜታቸውን። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ስላወቃችሁ እናንተ ወደማያስፈልጋችሁ ግንኙነት አትግቡ፣ አትዝለቁ ማለት አትዝለቁ ሳይሆን አትዘፈቁ። ከዛ በኋላ በቃ የሚሆነውን ነገር ቀስ ብላችሁ ታያላችሁ ማለት ነው። እና ሁሉም ነገር በስነ ስርዓት መሆን አለበት። እና ልላችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንትን ከዛ ልላችሁ የምፈልገው ነገር ምንድነው መሰላችሁ ውዶቼ? ያው የምታደርጉትን ነገር ማለት ነው በቃ በኋላ ላይ ሰው መግደል ምናምን ነገር አትገቡም። መጀመሪያ ለምን እዛ እንደገባችሁ ካወቃችሁ ማለት ነው። ሰው ልላችሁ የምፈልገው ነገር ምንድነው መሰላችሁ? ነገሮቹን ከመጀመራችሁ በፊት ለምን እየጀመራችሁ እንዳላችሁ ማስተዋል አለባችሁ። በኋላ ላይ በቃ ገላለሁ ነገር አያስፈልግም። እና ማለት ነው ውዶቼ እኔ የሚለው እንደዛ ነው። መነጋገር መፍትሄ ነው። ሰው ሚላችሁን አትስሙ። እኔ በጣም በሰው የተመሰረተ ህይወት አለ? ለሰው የመሰረተለት ህይወት አለ? የለም። ሰው ያገናኛቸው ሰዎች እና በራሳቸው የሚጨርሱ ሰዎች ምን አይነት ዲፈረንት አላቸው? ሰው የሚያገናኛቸው ሰዎች ያው ሰው እነርሱ በፈለጉት ታይም ግልብጥ፣ እነርሱ ባልፈለጉት ታይም እንትን ያደርጋሉ። ግን ለእርስ በርሳቸውን የሆነ ማለት ነው እሷ ትንሽ ትናገራለች፣ እሱ ትንሽ ይናገራል፣ ይበርዳል ነገሩ። ሰው በበዛበት ነገር ላይ ግን በጣም አደጋ ይበዛል። ስለዚህ ማለት ነው የምታረጉት ነገር ማለት ነው ብዙ ሰው አለ። ያ ሰው እናንተን ባይጠላችሁም ወይ ባይረዳውም ብዙ ጠቢብ አለ፣ ብዙ ቡዳ አለ፣ ብዙ አይነ ጥላ አለ፣ ብዙ ቅናታም ሰው አለ፣ ብዙ የማይችል ሰው አለ። ሰው ጥሩ ነገር ማየት ባዲ ማለት ነው ምንም ያህል ቆንጆ ቢሆንም ምንም ያህል ፍጥነት ቢኖረውም በቃ ከራሱ ሰው ማስበለጥ የማይፈልግ ሰው አለ። ታውቁታላችሁ። ለዛ ደግሞ ብዙ ምክንያት ይፈጥራል። ላንተ ምክንያቱ ቅር ላሰኝህ ይችላል፣ ግን ምክንያቱ የሚፈጠሩት በእነርሱ ዘንድ ነው ባዲ ማለት ነው። እና ከፈጣሪ የሆነውን ነገር ይሶኬ ከሰዎች ግን ራስህን ለመከላከል ራስህን ማድረግ ያለብህን ነገር ማለት ነው። መፍራት የለብህም። መሰደብም እንደሆነ ሁሉንም ነገር ትችለዋለህ። ምንም ችግር የለውም ባዲ ማለት ነው። እና መመታት መገደል ምናምን ነገር ካልሆነ በስተቀር ኢንፎርሜሽን አለመስጠት እኮ ነው። ያላችሁበትን ሁኔታ ምናምን ነገር ኢንፎርሜሽን አለመስጠት ነው። እንዲሁም ስትሰጡት ስልክ ቁጥሩን ሌላ ስልክ ቁጥር መስጠት ትችላላችሁ፣ ሌላ ስልክ ላይ ማለት ነው። በጣም ይሄን ያህል ጦንቃይ እንዳይሆኑ ወይ ሌላ ነገር ከፈራችሁ ማለት ነው። የእውነት ነው። ሰው ብዙ ነገር ነው የሚያስበው። ከዛ ውጭ ግን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው ከሰው ነው ከፈጣሪ ነው ነገሮቹን
መራዘም ወይ ስቃይ የምትወዱ ካልሆናችሁ በስተቀር ማለት ነው ነገሮችን ቀለል ለማድረግ እራሳችሁ ማከናወን አለባችሁ። ከዛ ካከናወናችሁ በኋላ መሀል የሚገባ ሰው እናንተ ራሳችሁ አስገቡት። መሀል መግባት ያለበት ሰው ቤተሰብም ይሁን ሌላም ይሁን እናንተ ራሳችሁ አስገቧቸው። እነርሱ እንደዛ እንደዚህ ቢሏችሁ እናንተ ሰው የሚላችሁን ሁሉ አትስሙ። የእርሱ ቤተሰብም ይሁን የማንም ቤተሰብም ይሁን እናንተ ራሳችሁ ስታርት አድርጉና ከዛ በኋላ ከጀመራችሁ በኋላ ይቅርታ ጠይቋቸው። የእውነቴን ነው የምላችሁ። ዋይ ያ ሰው ምን አይነት ሁኔታ ውስጥ እንዳለ አታውቁም። ከዛ በኋላ ያ ሰው ቤተሰብም ቢሆን እየቆመራችሁ ሊሆን ይችላል። ስለዚህ ከሰራችሁ በኋላ ራሳችሁ እነርሱ ችግር ብሎ የነገራችሁ ነገር እናንተ ፍቱትና ከዛ በኋላ እራሳችሁ አስገቧቸው። ከዛ በኋላ አስገብታችሁ ሌላ ምክንያት የሚፈጥሩ ከሆነ ያንን ሰዎች እናንተ ላይ እየተጫወተ ነበር እንጂ እናንተ ልፈልጓቸው ወይ ተቀብሏቸው አልነበረም። ስለዚህ ከናንተ ወይ የተሻለ ነገር እየፈለገ ነው፣ ወይ እናንተን ጠልቷቸዋል፣ ወይ እናንተ ላይ ኔጌቲቭ ገብተዋል፣ ወይ ከናንተ በሌላ ሰው በኩል ሌላ የሆነ ነገር ሰምተዋል። ብዙ ነገር ሊሆን ስለሚችል ያ ሰው ደግሞ ሁሉም ሰው የሚፈራበትን መንገድ ብዙ ምክንያት አለው ማለት ነው። እና ውዶቼ ለነገራችሁ የሚፈልገው ነገር ምንድነው መሰላችሁ? እናንተ ራሳችሁ አርጉና ከዛ ሰው ራሳችሁ አስገቡ። ቤተሰብም ቢሆን ሁሉም ነገር እኛ የምናውቀው እንደዛ ነው። ቤተሰብ የሚሆን ዘንድሮ የለም። ማን ነው ተሙዳላ ደግሞ ቤተሰብ ያልሆነ ቤተሰብ ይሆናል እንዴ? ባዳ ቤተሰብ ይሆናል እንዴ? ከመቼ ወዲህ ነው ባዳ ቤተሰብ ሆኖ የሚያውቀው? ባዳ ነው ማለት ነው። የምጥልህን ቀን ማለት ነው በጣም በዳንጀር ነው የሚጥልህ። አሽቀንጥሮ ማለት ነው አሽወልቁ። እና ለመጨረሻ ጊዜ ልነግራችሁ የምፈልገው ነገር እንደመሰላችሁ ያው ባያላችሁበት በሰላም ሆኑ። ኤቭሪቲንግ ኢዝ ቱ ማች ዳንጀር እና ማለት ነው። ያው እንደዛ ነው። እኔ ነገሮቹ ማራዘም በጣም የሚያስጠላኝ ወንድ ማለት ነው እያለ ሰው ወንድ ነው ባጤ ማለት ነው። በቃ አይችልም፣ ይሄ ነገር አያደርገውም፣ እሷ አትችልም፣ እሷ አይችልም። በቃ ካልቻለችው እሷ እችላለሁ አትልም፣ እሱም እችላለሁ አይልም። የእውነቴን ነው የምነግራችሁ። እንደዛ አይነት የዋህነት የለም። ምስኪኖች አትሆኑ ባዴ ማለት ነው። የማይሆን ነገር አይሆንም፣ የሚሆን ነገር ይሆናል። እናንተ ደግሞ ዝም ብላችሁ ራሳችሁን አታድግሙ። በጣም ብርቱ ሰዎች አሉ ማለት ነው፣ ተነግረው የማይሰሙትን ሰዎች። እንደዛ አይነት ሰዎች እንተዋቸው ባዴ ማለት ነው። ምን እንዳላቸው ወይ ከሰይጣን ጋር ውል ሊኖራቸው ይችላል፣ ወይ ከምን ጋር ምን ይኖራቸው የምናውቀው ነገር የለም። ምታምራ አበባ እያለች አሽቻለሁ እና ማለት ነው ወደቼ የሚገርማችሁ ነገር ማለት ነው እንደዛ ነውና ማለት ነው። ፒስ ጋይሶቼ ደግሞ ነኝ ትልቅ ልጅ ነኝ። ጓደኛ ነው፣ ፍቅረኛ ነው፣ ዘመድ ነው፣ ጎረቤት ነው፣ አገር ነው፣ ወገን ነው። በእንደዛ አይነት ሁኔታ ላይ ማለት ትልቅ ስላችሁ ይሄን ያህል አይደለም ሰው ያስፈልገኛል የምናገረው ሰው ምናምን ነገር ግን በዚህ ሁኔታ ላይ ሰው መጨመር ማለት በጣም ከባድ ነው። ቱማች ዳንጀሪ ነው። ሰው ይከተላል። እኛን ብቻ እኮ አይደለም የሚከተለን ሰዎቹ ባጂ ማለት ነው። እኛ ጋር የሚመጣ ሰውንም ይከተላሉ ባጂ ማለት ነው። this is too much danger። ሰዎቹ ደግሞ እውነቴን ነው የምነግራችሁ። እኔ በቃ እናውቃለን ብሎ ሰዎቹ እንትን ስላደረጉ ነው እንጂ እኛ ራሳችንን እንደምንከላከል ሌሎቹ እኛ ራሳቸውን መከላከል አይችሉም። ሰው አደጋ ላይ አስገብቶ ለራሳቸው አደጋ ላይ ይገባሉ። ያ የሰለጠነና ያልሰለጠነ ደሴም አይደለም። አሁን የሰለጠነ ሾልደር እና ያልሰለጠነ ሾልደር ወታደር ማለት ነው ደሴም አይደለም። ነው እኛ የሰለጠነነን ማለት ነው፣ ግን ከፈጣሪ ነው ሁሉም ነገር ከፈጣሪ ነው እላዩ ላይ ማለት ነው። ግን እነዚህ ያልሰለጠኑ ግን እንደዛ ስለሆኑ ማለት ስልጠና ስላችሁ ማለት ነው ሰልጤነኝ ማለት አይደለም። ስልጠና ስላችሁ ማለት ነው እንትን ያለን ማለት ነው ውዶች ማለት ነው። ስዊዝራ ማለት ነው ቢያ ያለች ነው ቢያ ቦርኮ ሚዘሪያ ማይ ጋሽ ወዮፍ ስዊዝራዊ ጠብሳለሁ ምናምን ነገር እየነበር
ማን ይተኛልን? ማን ይተኛልን ባዴ ማለት ነው። የእንቅልፉ መድኃኒቱ ካለቀ በኋላ ይስተካከል ነበር ይሆናል አይደል ማለት ነው። አይ ሆላንድ ከዘጋች በኋላ እንጂ ሆላንድ ናች እያስተኛችን ያለችው ባዴ ማለት ነው። እነሱም ማለት ነው ልጆቼ በኢየሱስ ክርስቶስ ስም እኔ ደግሞ እስማማለሁ ባዴ ማለት ነው። አሁን ስለምስማማ ማለት ነው ተቃውሞ ካለ ማለት ነው ተቃውሞ ካለ በሁሉም በኩል ለኔ ፍቅረኛ ላይ ፈረንጅም ቢሆን የትኛውንም ቢሆን እኔ ራሴ ተወዋለሁ። ተይው ከተባልኩኝ እተወዋለሁ ማለት ነው። በትክክለኛ ሰዎች በኩልና ትክክለኛ ምክንያት አምጥታችሁ እንድተወው ካደረጋችሁኝ ማለት ነው። ሚስጥር እንኳን ባትናገሩኝ ኦኬ። ግን ማለት ነው ውዶቼ እናንተ አትድፈሩኝ። በሰው አድርጋችሁ እንዳብድ አታደርጉኝ ባዬ ማለት ነው። ቤተሰብነን የምትሉ ሌሎችም ባዬ ማለት ነው እንትን አታደርጉኝ ባዬ ማለት ነው። ይሄ ምንድነው የሚባለው መሰላችሁ? በእነሱ በፍቅር እንዳብድ ምናምን ነገር አታደርጉኝ። እኔ ፍቅር አልፈልግም። በቃ የከነስተይ ዊዝ ማይሰልፍ ነው። ማፍቀር እኮ አይደለም ስሜቱ እልፍ ያለ ነው። እንደዛ አይነት ስሜት አልፈልግም። በቃ እኔ እንደዛ አይነት ስሜት ከሚነሳኝ መተው እፈልጋለሁ። ሲጀመር ደግሞ የማያናግረኝን ሰው ማለት ነው ወይም ደግሞ ከኔ ጋር የሆነ ነገርኝነት ከሌለው ሰው ጋር ፍቅረኛ አይደለም እንደፈለኩ ማሰብ እችላለሁ። ወደ ፈለኩቱን ማወናጨፍ እችላለሁ። ለምን እንደሆነ ታውቁታላችሁ። እኔ የሆነ ነገር እናንተን ለማስረዳት ብዬ የሆነ ነገር በተናገርኩት ቁጥር ወይም የሆነ ነገር በከፈትኩት ቁጥር ማለት ነው ሰዎቹ ማለት ነው መሬት ላይ እየተነሱ ነው። አገሩን ሰዎቹን እየተናወጡ ነው። ስለዚህ ምን እንጠቀማቸዋለን? እድላችሁ ነው የሚጠባው። እያላችሁ ከስራ ትቀራላችሁ። ኢኮኖሚያችሁ ይወርዳል። ቢያንስ እንኳን ከሀገር ውጡ ስትባሉ በቂ ገንዘብ ይዛችሁ አትወጡም። ለመንቀሳቀስ በፈለጋችሁ ታይም ተነስታችሁ ለመንቀሳቀስ በጣም ነው የሚከብዳችሁ ማለት ነው። እና ውዶች ልነግራችሁ የሚፈልገው ነገር ማለት ነው ደሴት ስለዚህ እኔን አትረባብሹኝ ባዴ ማለት ነው ውዶቼ። ስለዚህ እኔ በትክክለኛ መንገድ ከኔ ጋር ካለ አለ እኔ በጭንቅላቴ ላይ ስላሰብኩት ብቻ የኔ ባል ነው አይደለም፣ የኔ ባል ነው ማለት አይደለም፣ እጮኛዬ ነው ማለት አይደለም። እጮኛዬ ከሆነ ይናገረኝ። እኔ ጥንቆላ አላምንም። አወቃችሁ እንዴ? 3 አመት ሙሉ ነው እንዴ እጮኛ ሁኝ የምኖረው እንዴ? እንደምኩኛ አንድ እጮኛ ሰው ቢሆን ጥሩ። እኔ 10 እጮኛ ይኖረኛል። ባለ አነስተኛ እጮኞች ማለት ነው። በጣም አነስተኛ ደረጃ 10 እጮኛ ይኖረኛል እዛ አካባቢ በጣም አነስተኛ ማለት ነው። እንዴ ጋደም ሸት እንደዚህ ያሉ እንዴት ነው? ከባድ ነው ልጅ። ስለዚህ እኔ እስቱ ማች ዲፊካልት ባዴ ማለት ነው። እኔ እንዲሁም አሁን የሚሄደውን መንገድ እንኳን ይከተላል ነበር። ለምን በፍጹም ግን እናንተ መተው ስታቀቱኝ እኔ በእናንተ መንገድ ሊሄድ አስቤ ነበር፣ ግን አልችለውም። አያችሁ አልችልም ባዴ ማለት ነው። እኔ ሰው በሚያምንበት መንገድ አልሄድም። የማልወደውን ሰው ደግሞ እስከ መጨረሻ አልወደውም። የማልወደውን ጠባይ አልወደም። እኔ አሁን ነገርኳችሁ፣ ድርቅና አልጠላም፣ ግን ድሙን አለ አይደለ? ድርቅናቸው በጣም ግግም ያለ ድርቅና ያላቸው ሰዎች አልወድም እና ከእንደዛ አይነት ሰዎች ጋር በፍጹም ልስማማ አልችልም። ለዛ ነው ባዴ ማለት ነው ሚጡ እሱን ትወጂዋለሽ ምናምን ነገር ስትለኝ ጊዜ እሱን እኮ አይደለም እሱንም እንደሱ አይነት ሰዎችን ትችያለሽ። አሁን እንግሊዘኛ ትችላለህ፣ ትግርኛ ትችላለህ እንደሚባል እሱን አይነት ሰዎችን አንቺ ትችያቸዋለሽ ከኔ በላይ ለማለቷ ነው ባዴ ማለት ነው። እንደሱ አይነት ሰዎች ማለት ነው ማለት ከሱም እንደሱ ሆኖ ከሱ የተሻሉ እንደሱ ሆኖ በቃ አንድ አካባቢ የሆኑትን ሰዎች ትችያለሽ ያለች ሚጡ ማለት ነው። ሚጧችን ማለት ነው ግራንድ ዶታ ማይ አንክል እና ማለት ነው ውድቼ ለነገራችሁ የምፈልገው ነገር በደመሰላችሁ ዳሴት እኔ ባዴ ማለት ነው ያ ማለት የቤተሰብ ያለው ሰው እኔ የእውነት ቤተሰቦችን በፍጹም አላደንቃቸውም ነበረ። ዋይ ካላችሁኝ
ማንም ሰው ኔዘርላንድ ላይ ተቀመጭ አይባልም። ማንም ሰው እና በጣም የገረመኝ ነገር ማለት ነው ቁጭ በይዛ ይሉኝ ነበርና ለምን ተባረሪ እንኳን አልሽን ቀጠርም ባዲ አልንቀስ አሽቀንጥሮ ለምን አይጠሩኝም ከሌላ ሀገር? እውነቴን ነው የምላችሁ እንደዛ አይነት ቦታ ላይ ተቀመጫ አይባልምና በጣም እየተናደድኩኝ ነበረ ማለት ነው። እና ማለት ነው ሰው እንደዛ ነው ባዲ ማለት ነው ወዶቼ በጣም እየከበደኝ ነበረ። አሁንም ምን እንደሚሆን አላውቅም። ከዚህ እንድለቅተ ምክንያቱ ጤና የለኝም ዴይሊ ማለት ነው የምናገረውን ነገር ቲክቶክ ላይ ስታዩኝ ጊዜ በውስጥ ያለውን ነገር ነው የማወጣው። እናንተ ቆሻሻዎች ምናምን ብዬ ስሳደው ጊዜ በውስጥ ያለው ፊሊንግ ማለት ነው ህመም ነው እንደዛ የሚያደርገኝ ታውቁታላችሁ። ህመም ነው እንደዛ አይነት ንግግር እንድናገር የሚገፋፋኝ። ልክ ስፒከር እንዳለኝ ማለት ሚክሮፎን እንዳለኝ ሆኜ የምሳደበው ለምንድን ነው መሰላችሁ? በውስጥ ያለው ነገር ነው ህመሙ ነው እንደዛ እንትን የሚያስጨንቀኝና እንደዛ የሚያወራኝ ጥጋብ እንዳይመስላችሁ እና ማለት ነው ውዶቼ። ነገራችሁ የሚፈልገው ነገር ማለት ነው ስለዚህ ምንድነው ልላችሁ የፈለኩት እንደዛ ስለሆነ በእንደዚህ አይነት ሁኔታ ሰው ጋር መነጋገር በጣም ነው የሚከብደኝ ባዲ ማለት ነው። በቃ ደግሞ የሰው ጣዕም ነው እየጠፋብኝ ባዲ ማለት ነው። እና ደህና ሁኑላችሁ እፈልጋለሁ ባዲ አይደል አላውቅም። በቃ አራውን አላውቅም ባዲ ማለት ነው። ሶ ማች ዳንጀር and goodbye guys